በውስጥ የመጣውን በዚህ አዲስ ዓመት ምክንያት በማድረግ የእግዚአብሔር ቃል በጣም ያው ህይወታችን አይደል ለእግዚአብሔር ቃል ያለ እግዚአብሔር ቃል እኮ መኖር አንችልም። የእግዚአብሔር ቃል ምን ልበለው የእግዚአብሔር ቃልና ጌታን ነጣጥለን አናያቸውምና እግዚአብሔር ይመስገን በልቤ የመጣው አንድ እግዚአብሔር ቃል ቀደም አንቺም ጠቅሰሽው ነበርና እንዲህ የሚል መዝሙር 65 ላይ ቁጥር 11 ይላል እና በቸርነት ዓመታትን ታቀዳጃለህ ምድረ በዳውም ስብን ይጠግባል ይላልና ከዚህ ቃል እንደምንረዳው ከዘመን ዘመን የሚያሻግር እግዚአብሔር እንደሆነ ነው እና የዓመታት አቆጣጠርም ቢሆን በመጽሐፍ ቅዱስ ድሮ የተሰጠ አቆጣጠር አለ። ዓመት ወር ይባላል፣ ሳምንት ይባላል አለና ቀጥሏል ማለት ነው። አሁንም ዓመታት በዓመት ይቆጠራል፣ በወር ይቆጠራልና ይሄ ያወቅነው ቀን የሚለውን ወር የሚለውን ሳምንት የሚለውን ሰው የፈጠረው አይደለም፣ ራሱ እግዚአብሔር ነው። ከመጀመሪያ ጀምሮ በዛ መሰረት ይናገር ስለነበረ እግዚአብሔር ነው ይሄንን ለሰው ልጆች ሁሉን ነገር በስርዓት እንዲያደርጉት የሰጠው ማለት ነው። በዓላት ራሱ እንኳን በቀን ተወስነው ነው ይደረጉ የነበሩት ማለት ነው እና በቸርነትን እንግዲህ ዓመታትን ታቀዳጃለህ የሚለውና ከዘመን ዘመን ሰው ሲሻገር በራሱ ጥበብ ሳይሆን እግዚአብሔር ነው የሚያሻግረው። ከዘመን ዘመን የሚያሻግር እግዚአብሔር ነው ማለት ነው እና ይሄ ትልቅ ነገር ነው። ደስ የሚለው ደግሞ አያይዞ የተናገረው ምድረ በዳውን ስብን ይጠግባል ይላልና የሆነ ብቻ ለውጥ ሊኖር እንደሚችል እግዚአብሔር በቃ ከዘመን ዘመን በተሻገረን ጊዜ መልካም ነገር እንደሚያደርግ የሚናገር ነው። ሆኖም ግን ይሄ ከዓመት ዓመት ብቻ የሚሆን ሳይሆን በየዕለቱ ነው። በየዕለቱ እግዚአብሔር ነገም መልካምን ያደርጋል፣ ከዛም በኋላ መልካምን ያደርጋል እያለ ይቀጥላል ማለት ነው እና በአጠቃላይ መልካም ነገር እግዚአብሔር አምላክ ለልጆቹ እንዳለው እንረዳለን ማለት ነው እና ቀንን ደግሞ የሚያከብር ያው ለጌታ ብሎ ያከብራል ይላል ሮሜ 14:6 ላይ እና የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። የማይበላም ለጌታ ብሎ አይበላም እግዚአብሔርንም ያመሰግናል ይላልና ቀንን የሚያከብር በሚልበት ጊዜ አሁን አይታችሁ ከሆነ እግዚአብሔር ምን ማለት ነው ቀንን ማክበር የሚለው ላይ ስንመጣ እግዚአብሔር አሁን ጾምን የሚጾሙ እስራኤላውያንን ጾማለን ብለው በሚጾሙበት ጊዜ በዛ በጾማቸው ቀናት የራሳቸውን ፈቃድ ያደርጉ ስለነበረ እግዚአብሔር እኔ የወደድኩት የፈቀድኩት የጾም አይነት ይሄ ነውን? በደል እስራት አለባችሁ እና ብዙ ነገር የሥጋ ስራ የፈቃዳችሁን ታደርጋላችሁ እና እኔ የወደድኩት ጾም ቀን ይሄ አይደለም ይላል። ስለዚህ ምን ማለት ነው? ለእግዚአብሔር ብለን ለእግዚአብሔር ነው ቀንን የምናከብረው ብንል ዓመታትንም የምናከብረው ወራትን whatever ለእግዚአብሔር ብለን ነው ካልን በዛ ቀን ውስጥ እግዚአብሔርን የሚያከብረው በቀን ውስጥ የሚደረገው ነገር ነው ማለት ነው። አሁን ጾምን ቀድሰው ለእግዚአብሔር የጾም ቀን ነው ብለው ግን በጾማቸው ቀን የፈቃዳቸውን ያደርጉ ነበር እና ከዚህም የተነሳ እግዚአብሔር ያንን ሲጸየፍ እንመለከታለን ማለት ነው። ስለዚህ በቀን ውስጥ ቀን ወስነን እግዚአብሔርን እናከብራለን ብለን ብንፈልግ የኮንፈረንስ ቀናት አዘጋጅተን ቢሆን የሚደረገው ነገር በሙሉ ለእግዚአብሔር ክብር የሚሆን እንደ እግዚአብሔር ቃል የሆነ ነገር ብቻ ሊሆን ይገባል ማለት ነው እና መጽሐፍ ቅዱስ በኤፌሶን 5 ላይ ቀኖቹ ክፉዎች ናቸው ነው የሚለው። ቀኖቹ ክፉዎች ናቸው ይላል። እንደገና ደግሞ በዚህ በቲሞቴዎስ መጽሐፍ ላይም ሲናገር ይሄ የመጨረሻው ቀን የሚያስጨንቅ ዘመን እንደሆነና ሰዎች ራሳቸውን
ከመውደድ የተነሳ ገንዘብን እንደሚወዱ፣ ጨካኞች እንደሆኑ፣ ክፎች፣ ትዕቢተኞች፣ ለወላጆቻቸው የማይታዙ፣ እርቅ የማይሰሙ ብዙ ነገር ይዘረዝራል ማለት ነው። እነዚህ ሁሉ በመጨረሻው ቀን ያሉ ነገሮች ናቸው ማለት። አሁን እኛ ደግሞ በመጨረሻው መጨረሻ ላይ ነው ያለነው ብለን ነው የምናስበው። የመጨረሻው የተባለው ያኔ ራሱ በሐዋርያው ጳውሎስ ዘመን እንደዛ ተብሎ ነበረ እና ዛሬም መጨረሻ ላይ ነው ያለነው እና በእነዚህ ቀናቶች ውስጥ እየሆነ ያለውን ነገር ስንመለከት ቀኖቹ ክፉዎች ናቸው ይላል። ካልዋጀናቸው በስተቀር እኛ በእነሱ በቀኖቹ ላይ ቀኖቹ በእኛ ላይ ክፉዎች ስለሆኑ ቀኖቹ በእኛ ላይ ሰለጠኑ ማለት ክፉ ነገራቸውን ሁሉ ምን አደረጉን ማለት ነው? አለበሱን። ፈቃዳቸውን፣ የቀኖቹን ፈቃድ፣ ያን ክፉ ነገር ሁሉ ለማድረግ አልፈን ተሰጠን ማለት ነው። ስለዚህ ቀኖቹ ክፉዎች ናቸው። በእኛ ላይ እንዳይሰለጥኑ ቀኖቹን መዋጀት አለብን። ለዚህ ነው ዘመኑን ዋጁ የሚለው የእግዚአብሔር ቃል ማለት ነው። ዘመኑን ዋጁ ይላልና ዘመኑ ደግሞ እንዴት እንደሚዋጅ የእግዚአብሔር ቃል ሲናገር የጌታ ፈቃድ ምን እንደሆነ አስተውሉ ይላል። አያችሁ፣ ቀኖቹ ክፉዎች ስለሆኑ በቀን ውስጥ የሚደረገው ነገር እንደማንኛውም ጌታን እንደማያውቅ እኛም እዛ ውስጥ ገብተን እንዳንሆን፣ ማይገባ ነገር እንዳናደርግ፣ ማይገባ ሁኔታ ውስጥ እንዳንገባ የጌታ ፈቃድ ምን እንደሆነ እንድናስተውል የእግዚአብሔር ቃል ይናገራል። አስተውሉ እንጂ ሞኞች አትሁኑ። የእግዚአብሔር ቃል ምን እንደሆነ የእግዚአብሔር ፈቃድ የማናስተውል ከሆነ ምን ሆነናል ማለት ነው? ሞኞች ነን ማለት ነው። የእግዚአብሔርን ፈቃድ የማያስተውል ሰው ሞኝ ነው ማለት ነው። ስለዚህ ሞኝ ሰው ደግሞ ይታለላል ማለት ነው። ይታለላል። ስለሚታለል ቀኖቹ ክፉዎች ናቸው ያገኙታል ማለት ነው። የቀኑ ክፋት ያገኘዋል፣ የዘመኑ ክፋት ያገኘዋል። ከዛ እንደ አላማኞች ሆኖ ተመሳስሎ ይኖራል ማለት ነው። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። በዚህ ነው ዘመኑን መዋጀት የምንችለው። መንፈስ ይሙላባችሁ ይላል። በዚህ ነው በመንፈስ ቅዱስ በመታገዝ ነው። በመንፈስ ምክንያቱም መንፈስ ሲሞላብን ልክ የወይን ጠጅ ሰውን አስክሮ እንደሚያንገዳግድና ወደ ፈለገው አቅጣጫ ከሰከሩ በኋላ እንደሚወስዳቸው መንፈስ ቅዱስንም ስንሞላ መንፈስ ቅዱስ ደግሞ መጽሐፍ እንደሚለው ወደ እውነት ሁሉ ነው የሚመራው። ስለዚህ መንፈስ ይሙላባችሁ ይላል ማለት ነው እና የወደደውን በእኛ እንዲያደርግ ማለት ነው። ከዛ ውጪ ሌላው ማባከን ነው ማለት ነው እና በመዝሙርና በዘማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ይላል። በዚህ ነው ዘመኑን የምንዋጀው። ለጌታ በልባችሁ ተቀኙና ዘምሩለት ይላል። ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ስለዚህ የምስጋና ህይወት እንዲኖረን እግዚአብሔር ይፈልጋል ማለት ነው። ስለዚህ አሁን አመታትን ዘመናትን ያቀዳጀን ጌታ፣ በቸርነቱ ያቀዳጀን ጌታ፣ ምድረ በዳውም ስብን ይጠግባል ብሎ ያለው ጌታ ዝም ብሎ አይደለም። እኛ ዘመኑን በምንዋጅበት ጊዜ የሚፈጸም ነው። እኛ በኃጢአት እየተመላለስን የቀኑ ክፋትን እያስተናገድን ሌላ ነገር አንጠብቅ። ምክንያቱም የእግዚአብሔር መንግስት ነገር ጽድቅና ሰላም ነው። መጽሐፍ ቅዱስ እንደሚናገረው ጽድቅና ሰላም፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሚሰጥ ደስታ ነው እና ይሄንን ማሰብ አለብን ማለት ነውና እኛ መለወጥ አለብን። ዘመናችንን አድስ አይደል? እንደቀድሞ ዘመናችንን አድስ ይላል የእግዚአብሔር ቃል። ዕንባቆም ላይ ይመስለኛል ካልተሳሳትኩ። እና ስለዚህ ነገሮች ሁሉ ከኛ ጋር የተያያዙ ነው። ከኛ መለወጥ፣ ከኛ መታደስ ጋር፣ ከኛ መሻገር ጋር እኛንን መሻገር ያለብን። እኛ አይደለም እንደምንሻገረው። ቀኑ እኮ ኦሬዲ ፊት ለፊት ያለው ይጠብቃል። እኛንን ወደዛ ምን ሄደው እኛንን ስንሄድ በየቀኑ ላይ ክፋት አለ። ስለዚህ እኛንን ክፋትን ሁሉ ተሻግረን መሄድ ያለብን፣ ዘመኑን ዋጅተን ማለፍ ያለብን፣ ሳይነካን ማለት ነው፣ ሳቆሽሸን ሳሳድፈን ማለት ነው። እና እግዚአብሔር ይርዳን። ይሄንን እንደው ለማሳሰብ የሚያህል ነው ይሄን የተናገርኩት። እግዚአብሔር የተመሰገነ ይሁን። እንግዲህ እንኳን አብሮ አደረሰን
ብያለሁ። በቸርነት ዓመታትን ታቀዳጀ